ታውቃለህ አጠገቤ ሆነህ ራሱ በጣም ነው የምትናፍቀኝ። ወይ ማርቲ እኔ ራሱ በጣም ማለቴ በወንድምነት ነው ሌላ ምንም አይደለም። አባይ ሄኖክ ማናገር ነገር አለ። ምን ነው በሰላም ነው? ምናወራው ቁም ነገር አለ። አሁን? አዎ አሁን አንዴ ውጪ ላናግርህ። እሺ ወይኔ ጉድ ያለቀልኝ ሄኖክ አለቀልኝ። ምንድን ነው አንቺ ደግሞ ያልቅልሽ? አባቴ ይገለኛል። አታየውም እንዴ ፊቱ እንዴት እንደተቀያየረ? ማርታ በእናትሽ የማይመስል ነገር አታውሪ። እኔ አባቴን በደንብ አውቀዋለሁ። አባትን አታውቀውም ሄኖክ፣ አንተ አታውቀውም ማርታ። እኔ አውቀዋለሁ አባቴን። ለማንኛውም አናግሬው ልምጣ። ተረጋጋ እንጂ። ሄኖክ አንተ አባትን አታውቀውም፣ እውነት አታውቀውም። አሁን ይገለኛል። ወይኔ አምላኬ፣ እሺ ምንድን ነው ማድረግ ያለብኝ? ወይኔ ጉዴ! እባክህን አምላኬ፣ እባክህን እንዳይሰማ እናድርግ እባክህን። ወይኔ ጉዴ! ወይኔ አምላኬ፣ ምንድን ነው የማደርገው? እሺ ወይኔ ገደለኝ። ወይኔ አምላኬ፣ ምንድን ነው የማደርገው? አባ ምን ነው በሰላም? በሰላም ነው። አንዳንድ የምናወራቸው ነገሮች አሉ። አባ ስለ ማርታ ጉዳይ ከሆነ የእሷን ነገር ለእኔ ተወው። ቤታችን ስለመጣችው ሴትዮ አንዳንድ ማወቅ ያለብን ነገሮች አሉ። ስለ እሷ ምን ማወቅ ይጠበቅብኛል? ጥሩ ነገር እኮ ነው ያልከው። በዛ ላይ ሴትዮዋ ጥሩ ናት፣ የእናትነት ባህሪ ነው ያላት። አዎ ቢሆንም ድሃ ናት። ድህነት ደግሞ አንዴ ከተጣበቀ አይለቅም። ማለት አንተ ደግሞ የዋህና ደግ ስለሆንክ መጠቀሚያ ነው የምታደርግ። እሷ ደግሞ ብልጣብልጥ ብጤ ናት። ምን ልታደርግ ትችላለች? ቆይ ደግሞስ እንደዚህ አይነት ሰው ከሆነች አቤት ድረስ እንድትመጣ ማድረጉ ምን አስፈለገ? ምን ላድርግ? ሰው ነኝና ስትጎዳ ማየት አልቻልኩም። ምን ክፉ ብትሆን እያየው ማለፍ አቃተኝ። ተወው በቃ አትዘናባኝ። አንተ እኮ በጣም ጥሩ ነገር ነው ያደረገው። ደግሞስ በዚህ ሰዓት ማን ቤቱ ድረስ አምጥቶ ያስጠላል? ልክ ነህ። ያው እሷ ወሬ እየፈጣጠረች ልታወራ ስለምትችል ተጠንቀቃት። ምን ልታወሪኝ እንችላለች? አባይ ይኸውልህ ልጅ እኔን አዳምጠኝ። እቺ ሴትዮ እንድትኖር ብፈቅድላትም ከአንተ ጋር ግን ምንም አይነት ግንኙነት እንዲኖራቸው አልፈልግም። ያ እንዴት ይሆናል አባይ? አንድ ቤት አይደል እንደ እየኖርን ያለን። ደግሞ ስትታይ የእናትነት ባህሪ ያላት በጣም ደግ ነው የምትመስለው። ምን እናት? ቆይ እኔ ምን አጎደልኩብህ? እኔ ላንተ አንሼ ነው ወይስ ቀልዬ ታየሁብህ? ኧረ አባዬ እኔ እንደዛ ማለት ፈልጌ አይደለም። በጣም ነው ያዘንኩብህ ሄኖክ። እኔ ከአንተ ልብ የሚያቆስል ንግግር ከአንተ አልጠብቅም ነበር። አባዬ እኔ እንድታማራ አይደለም እኮ ይህንን ነገር የነገርኩህ። እንደዚሁ የተሰማኝን ነገር ልንገርህ ብዬ ነው። በዛ ላይ ደግሞ አንተን በምንም ነገር ማልተካ አባቴ ነህ እኮ። በዚህ እድሜ ይህንን ነገር ልስማ? ምን አለበት ፈጣሪ ይህንን ነገር ባታሰማኝ። እሺ አባዬ ካስከፋው በጣም ይቅርታ። ይኸውልህ ሄኖክ ይቅርታ ማደርግልህ ከዚህ ሴትዮ ጋር ምንም አይነት ንግግር እንዳይኖራችሁ ካደረክ ነው። እሺ አንተን የማያስደስት ከሆነ በጭራሽ አላናግራትም። ጥሩ በቃ አንተ ግባና እረፍት አድርግ። እኔም አየር ተቀብዬ ልምጣ። እሺ ከአሁን በኋላ በቃ ቀጣዩ ስራዬ እሷን እንደምንም ብዬ እንዲጠላት ነው ማድረግ አለብኝ። እንደምንም ብዬ ማድረግ አለብኝ።
አለብሽ አይደል? ማክስሽ ነገር አለ። አረ ያን ያህል አይደለም፣ ጨርሻለሁ። ደግሞ እኮ ነው የቤት ውስጥ ስራ በጣም ነው መስራት የምወደው። በዛ ላይ ደግሞ ለልጄ ራሴ በእጄ ልስራለት ብዬ ነው። እሺ ጥሩ። አንቺ ግን እንዴት ነሽ አሁን? ደህና ነኝ ይመስገን። እድሜ ላንቺ። ይኸው እስካሁን አለሁ። አይዞሽ የኔ ልጅ፣ ሁሌም ከጎንሽ ነኝ። ከዚህ በኋላ እኔ እያለሁ ምንም ነገር አይደርስብሽም። እሺ በጣም አመሰግናለሁ። አረ ምንም ምስጋና አያስፈልግም። እኔ ያሳለፍኩት ነገር ባንቺ እንዲደገም አልፈልግም። አንድ ጥያቄ ልጠይቅሽ ነበር። ምንድን ነው? የሄኖክ እናት እንደሆንሽ አውቄያለሁ። ቆይ ይሄ ሁሉ ዘመናት እናት እያለው እንደሌለው በዛ ላይ ደግሞ እናቱ እንደሆንሽ እንዲያውቅ ያልፈለግሽ ለምንድን ነው? መቼም ፈልጌው እንዳልሆነ ይገባሻል። ማወቁ ለሱም ለኔም ከባድ አደጋ ነው ይዞ የሚመጣው። አልገባኝም። የሄኖክ አባት በጣም አደገኛ እንደሆነ በትንሹም ቢሆን አንቺም አውቀሻል። ሄኖክ አባቱ እኔ ላይ ያደረገውን ነገር ካወቀ ከባድ ይሆናል ብዬ ነው። አንቺ እናቱ እንደሆንሽ ካወቀ ማወቁ ለምንድን ነው ችግር የሚፈጥረው? በእርግጥ ለሱ ብቻ አይደለም ለኔም በጣም ከባድ ነው። እናቱ በሀገር እንደሌለች እየተነገረው ያደገ ልጅ እኔ አሁን እናት ነኝ ብለው እኮ ይጠላኛል። ቢሆንም ሄኖክ እኮ ደግ ልጅ ነው። ይህንን መረዳት አይከብደውም። በዛ ላይ ደግሞ እናቱ ትኑር እንጂ በጣም ነው ደስተኛ የሚሆነው። ስለ እኔ ምንም እየተነገረው ስላላደገ ከዚህ በኋላ ፍቅር ሳይሆን በቀል ነው የሚጠብቀኝ። ምንም ስለ እኔ የሚያውቀው ነገር የለም። አንቺ ግን ለምን ራቅሽ? የአባቱ ቤተሰቦች አስፈራርተውኝ አጠገቡ እንዳልደርስ አደረጉኝ። በወለድኩ በ6 ወሬ ከቤት አባረሩኝ። ዳግመኛ ልጄን አቅፌ እንዳልስም አደረጉኝ። ታዲያ አሁን ማሳወቅና እንዲረዳሽ ማድረግ ነበረብሽ እኮ። በዛ ላይ አሁን ትልቅ ልጅ ሆኗል። በፍጹም አይሆንም። ሄኖክ ይሄን ነገር ማወቅ የለበትም። ለምን? እናት እያለው እንደሌለው እኮ መሆን የለበትም። አንቺ ማታውቂው ብዙ ነገር አለ። ሄኖክ ይሄን ካወቀ ይጠላኛል። እሱ ችግር የለውም። ዋናው እናቱን ያገኝ እንጂ እውነት ችግር የለውም። በዛ ላይ ደግሞ መጥላቱንና ለመጥላቱን ከሱ ብንሰማ ይሻላል። እኔ እናቱ እንደሆንኩኝ አሁን ካወቀ እኮ ሄኖክ እኔን ይጠላኛል። እንዴ ከዚህ በኋላ እኮ አብራችሁ ነው የምትሆኑት። ማን ይለያችኋል? አይደለም የኔ ልጅ፣ ምን መሰለሽ የሄኖክ አባት እኮ በጣም ኃይለኛ ነው። እና እሱን ፈርተሽ ነው? አዎ ልጄን ይገልብኛል። ምክንያቱም ግማሽ ሀብቱን እኮ በሄኖክ ስም ነው ያደረገው። ምን? አዎ ለሄኖክ ፍቅር ኖሮት እኮ አይደለም። ሰውየው የልጅ ችግር የለበትም፣ ብዙ ልጆች አሉት። በፈጣሪ ስም ምንድን ነው እየሰማሁ ያለሁት? አዎ የኔ ልጅ፣ ለዛ ነው የማልነግረው። ሰውየው ይሄንን ካወቀ ልጄን ይገልብኛል ለንብረቱ ሲል። ታዲያ እውነቱን ንገሪው እንጂ። አይሆንም አልኩሽ እኮ፣ ካወቀ ይገድለዋል። ሰላም እንግዲህ ያምተውት ያለፈ ታሪክ እኮ አንስቼ እያጫወትኳት ነበር እኮ። እኔም ልስማችኋል። እንደውም የእናቶችን ወሬ ሰምቻለሁ እኮ። ኧረ እሱ ረጅም ነው፣ ሌላ ጊዜ ያጫውታለሁ። አንተ ሄኖክ ደብሮኛል፣ ወጣ ብለን እንመለስ። እንችላለን። የት እንሄዳለን? እሱን ልብስ ልቀይርና እንወስናለን። እሺ እንችላለን። እሺ ልጅ ሮቤል ሰላም ነው? እንዴት ነህ? ፈለገኝ እንዴ ጋሽ? ለጥብቅ ጉዳይ ፈልጌ ነበር። የምትሄድበት ጉዳይ አለ እንዴ? ከእርሶ ውጭ ምን መሄጃ አለኝ ጋሽ? እርሶ በፈለጉኝ ሰዓት ነው ያለው። ጥሩ። አንድ ያስጨነቀኝና እንቅልፍ የነሳኝ ጉዳይ አለ። የሰርጉ ጉዳይ ያስጨንቁት ነው እንዴ ጋሽ? እሱን እንኳን ለእኔ ተውት። እያንዳንዱን ነገር መልክ አስይዘዋል። ልጅ ሮቤል አትቸኩል። ቸኩልኩ አይደል? ሰርጉ እንኳን ይቆያል። ያቺ ጥጋበኛ ትንሽ እስክትረጋጋ ድረስ ካልወሰንክባት ትስተካከላለች ብለህ ነው ጋሽ? የእሷን ጉዳይ እንኳን ለእኔ ተወው። አሁን ከበድ ያሉ ነገሮች እየተፈጠሩ ነው። አንተ ደግሞ አሁን የኔ ቀኝ እጅ እንድትሆን እፈልጋለሁ። ቀኝ እጅ? አዎ፣ የማዝን የምትፈጽም የኔ ቀኝ እጅ። ምንም እንዳያስቡ፣ ምንም ይዘዙኝ፣ አለማንገራገር ነው ማድረግ። በጣም ጥሩ። እኔም ጥሩ ክፍያ እከፍልሃለሁ። ታዲያ ምንድን ነው የምሰራው? አሁን ለምን አልጀምሩ? አንድ ይሄ ነው ጓደኛ አለ፣ በጣም መንቀልቀል ያበዛል። እና ታዲያ እንዲቀጥቀጥ ፈልገው ነው? አይደለም። በተጨማሪም እኛ ቤት የምትኖር አንዲት ድሃ አለች። ትእዛዝም ሰጥ ለሁለቱም ነው እኮ። ይስጡኝና አሁኑ ልጀምረው ጋሽ። ሁለቱንም እንድታስወግድልኝ እፈልጋለሁ። ማስወገድ ነው ያሉት ጋሽ? አዎ። ይሄ ማድረግ ይከብዳል? አይከብደኝም፣ ግን ምክንያቱም እንደሆነ ማወቅ ይችላል? ምክንያቱ ምን ያደርግልሃል? እነሱም የሚቀጡት ማወቅ የሌለባቸውን ስላወቁ ነው። አንተም ማወቅ የማይገባን ለማወቅ አትሞክር። እሺ ጋሽ።
ማርቲ ግን ምን ሆነች? ምን ነው? ረጅም ጊዜ ሆነ እንደዚህ እንውጣ ካልሽኝ ብዬ። በዛ ላይ ቆየ እንደዚህ ተቀምጠን ካወራን አይደል? እሱማ ልክ ነህ እንዳልከው በጣም ረጅም ጊዜ ሆነኝ። ያው ስለናፈቀኝ ይሆናል ወጥቶ መዝናናት። እሱማ ደስ ይላል። ግን ከባለቤትሽ ጋር ቢሆን ጥሩ አልነበረም? ሄኖክ ሁለተኛ እንደዚህ አይነት ንግግር እንዳትናገረኝ አላልኩህ? ነገሩ እኔ ጥፋተኛ ካንተ ጋር መቀመጥ። እሺ ይቅርታሽ። አቆረብሽልኝ። እንዳታናገረኝ። እሺ በቃ ይቅርታ። ሁለተኛ ልጅ ሁለተኛ እንደዚህ ብትለኝ ግን አላናግረህም። እሺ ይሄው አይለመደኝም አልኩሽ አይደል? በቃ አንተ ሁል ጊዜ እኔን ማናደድ አይሰለችህም አይደለ? ውበትሽ ከየት እንደሚመጣ አላውቅም፣ ጎልቶ ነው የሚታየኝ። ታዲያ ሆን ብለህ ነው የምታናደደኝ ማለት ነው? ድሮ ያኔ እንኳን ሆን ብዬ አናድሽ ነበር። ድሮማ ትዝታ ሆኖ አልፏል። አይገርምም? አሁን ራሱ እዚህ ቁጭ ብለን ድሮ እያለን ማውራት ጀመርን እኮ። እሱስ ልክ ነሽ። ህይወትኛ በመረጥናት መስመር አትጓዝም። ምናልባት ያኔ ልጅነት ይዞ መስመር ስተንዳ ያው ልጅነት ቢይዘኝም መስመሩን ግን አልለቀኩም ነበር። አሁንም ጥፋቱ የኔ ብቻ እንደሆነ አድርግሽ ነው እንደምታስቢው? አንተም ጥፋተኝነትህን አምና አልተቀበልክም ማለት ነው? እንደሱ ሳይሆን ከሁለታችንም የጎደሉ ነገሮች ነበሩ፣ ግን ደግሞ በጊዜው መስተካከል ይችሉ ነበር። ያንተም ባላውቅም ለእኔ ግን አሁንም አልረፈደም። አልገባኝም። አይቶ አንተ የምትረዳቸው ነገሮች ምን እንደሆኑ እኔ ግራ ይገባኝ። ቆይ ለምዶ በግልጽ አማርኛ ማታወሪ? ከዚህ በላይ እኮ ግልጽ አማርኛ የለም። ወሬ አሁንም የወረኛነት ሻለቀቀሽ ነው። ቤት ውስጥ ማን አለ? ምን ነው የምንፈልገው? ማን ምን ፈልገህ ነው? ጭራሽ በገዛ ቤት እንደዚህ አይነት ጥያቄ መጠየቅ ጀመርሽ? ይቅርታ፣ ጥያቄ ግልጽ ስላልሆነልኝ ነው። የጠየኩሽን ጥያቄ በቀጥታ መልሽልኝ። ማን አለ ቤት ውስጥ? እኔ ብቻ ነኝ። ጥሩ፣ እንግዲያውስ አንድ ነገር ላስጠነቅቅሽ ነው የመጣሁት። ላስጠነቅቅሽ? አዎ፣ የመጨረሻ ማስጠንቀቂያ። ስለ ኤርሚያስ የት ነው የሰማሽው? ተደብቆ የሚቀር መስሎ ነበር። አታበሳጭ። የጠየኩሽን ብቻ መልሽልኝ። እሱ እኮ የአደባባይ ሚስጥር ነው። ልጆቹ ደግሞ እያሳደዱ ነው። ይልቁንስ ለራስህ ብትፈራ ነው የሚሻለው። ዝም በይ፣ አፍሽን አትክፈቺ። ከማን ጋር ግን እያወራሽ እንደሆነ ታውቂዋለሽ? ባስጠጋውሽ እኔ ላይ ትዘባነኛለሽ። ድሮም እኮ ክብር ያወድላችሁ። ትሰማኛለህ? እነዚህ ግፎች ቀን ቆጥረው እንደሚያስከፍሉ እርግጠኛ ነኝ። ይኸውልሽ፣ የኔ ሚስጥሮች አሳልፈሽ ብትሰጪ በገመድ ነው ማንጠለጥልሽ። ማለት አታደርገውም ብለህ እያስፈራራኸኝ ነው? አይደለም፣ እንደምገልሽ እየነገርኩሽ ነው። በቀላሉ አልተውሽም። ቆይ አንዴ የሞተ ሰው ስንቴ ይሞታል? እንደውም አንቺን አልገልሽም። በቁምሽ ነው የልጅሽን ሬሳ ማሳቀፍሽ። ይሄንማ አታደርገውም፣ በጭራሽ አታደርገውም። ታውቂያለሽ ለማንም እንደማልመለስ። ስለዚህ አፍሽን ሰብስቢና ተቀመጪ። ተግባባን? እሺ ገብቶኛል። ልጄን ብቻ ተውልኝ። እሱ እንዳንቺ ምላስ ይወሰናል። የምትቅለበለቢ ከሆነ እንዳጣሽ ቁጠሪው። ኧረ እኔ ምንም ነገር አልናገርም፣ ምንም አልናገርም። ታውቃለህ እንደዚህ ሰላማዊ ጊዜ ካሳለፉኝ በጣም ረጅም ጊዜ ነው። እሱማ እኔማ ድብርትና ጭንቀት የበዛበት ጊዜ ላይ ነበርኩኝ። እንደዚህ ተረጋግቼ እንኳን ካወሩ በጣም ቆይ። አመሰግናለሁ። እንዴ ለምን ነው ምስጋና? ጥሩ ጊዜ እንዳሳልፍ ስላደረግሽኝ ነው። ቀኑ እኮ ካንተ ይልቅ ለኔ ነው ደስ ያለኝ እና እኔ ነኝ ማመስገን ያለብኝ። እንጣላ እንዴ? እንዴ ለምን? እኔ ማመስገን ያለብኝ እኔ ነኝ እየተባባል እና እንጣላ ይወጣል። ማፋፈር ግን አይቻልም። ምሬን እኮ ነው። ደሮ ጆሮሽን እየቆነጠጥኩ ላስለቅስሽ ወይስ? የምሬ እኮ
ዛራና ቻንደረ ወጥታችሁ የለን ደግሞ እዚህ ምን ሰራል? አንተማ ጀግና መሆን ነው በቃ አይደል? በእጃዙን የራስ አረጋት። ሄኖክ በቃ አንተ ዝም በል። ምን ሳትመልስለት እሱ ጤነኛም አይደለም። ቆይ ቢሆንስ ምን አገባህ አንተ? ትገርማለህ። እንደዚህ አይነት ባለጌ ሰው አትመስለኝም ነበር። ለካ ርካሽ ሰው ነህ። ባለጌውማ ማን እንደሆነ ውስጥ በደንብ ያውቀዋል። የሰው አስመሳይ። ሄኖክ ሆን ብሎ አንተን ለማበሳጨት ነው ልጁ የመጣው። አንቺ ትንሽ እንኳን አታፍሪ? አባትና ልጅ በጌተራ ብትሞች ይሻልሻል። ትሰማኛለህ ሩቤል? እኔም መናገር ከፈለግ ከኔን ተናገር። ከዚህ በኋላ ግን ማርታን አንድ ነገር ስትናገራት እንዳልሰማ። ውሽማን ተናገርኩህ አይደል? በቃ ከዚህ በኋላ ስላስፈራራኝ አልናገራትም። ትዕግስቴን ባትፈታተነኝ ጥሩ። አንተ ትንሽ እንኳን አታፍርም? ከአባት ሚስት ጋር ከንፈር ለከንፈር ትሳሳማለህ? የሌለ ነገር እየፈጠርክ አታውራ። አሁን ከዚህ ትሄዳለህ አትሄድም? ቆይ አንተ ለምን አትሆንም? በቃ ሂድልን። አልተዋችሁ። ገና ደም እንባ ነው ማስለቀሳችሁ። አንድ ነገር ልንገራችሁ፣ መቼም ቢሆን አንድ ላይ አትሆኑ። እውነታው ደግሞ ይሄ ነው፣ መቀበል አለባችሁ። እባክህ ሄኖክ ከዚህ እንሂድ። ይህ ሰውዬ ምንም አይነት ጤና የለውም። ይህንንማ ልኩን ማሳየት አለብኝ። ከማን ጋር እየተነጋገረ እንደሆነ ራሱ ሊገባ አልቻለም። የወንድነት ልክህንማ አየ ነው መልከስከስ፣ ለዚሁም ከእንጀራ እናትህ ጋር። ኧረ አንተ ወራድ ሆንክ ሰው ነህ። አንተ ግን አላበዛውም እንዴ? እባክህን ሄኖክ እባክህን ለእኔ ስትል ተው። ከዚህ ጋር መነካካት አያስፈልግም። ምን እንዳያመጣ ነው እስቲ ልቀቂው። እሷን አመስግንሽ። ይህኔ መሬት ላይ ደባልቄ ነበር። ማትረባ። እባክህና ሄኖክ እንሂድ። ከእንግዲህ ከሁለት አንዳችሁ መሞታችሁ ስለማይቀር የዛኔ ነገሩ ያበቃል። እስከዛ ግን እንደፈለጋችሁ መሆን ትችላላችሁ። እባክህን ሄኖክ ተረጋጋ። ዛሬ ትክክል አላልሽ። መሬት ላይ እንደደባልቀው መፍቀር ነበረብሽ። በቃ አለፈ አይደል እንዴ? ቆይ ለምን አትተውም? አንተም እኮ ጤና አይኖርህም። ለምን ደምቶ ለእኔና ለአንቺ ህይወት እንደዚህ መልኩ ተጠያቂ እሱ እንዴ? ለእኔና ለአንተ መለያየት እሱ ነው ጥፋተኛ? እሱም አንቺም አለሽበት። በቃ እኔን ካልተናገርክ አይሆንልህም ማለት ነው። ማርታ፣ እኔ አንቺን መናገር ፈልጌ አይደለም። በቃ እንዳትከተል ማርታ። ጫምሲኝ በስንቱ ልፈለግ። ቆይ ዳብቂ ደህና ነኝ። ጥለንሽ ጠፋን አይደል? በጣም ይቅርታ። እኔማ እኮ ብቸኝነቱን ለምጄው አይደል እንዴ? እንዴት ነው ከሄኖክ ጋር ጥሩ ጊዜ አሳልፋችሁ? እባክሽ ከእሱ ጋር ምንም ደህና የሚባል ጊዜ አናሳልፍም። ደህና አሳልፈን መጨረሻ ላይ ያበላሸዋል። ምን ነው ምን አድርጎሽ ነው? መንገድ ላይ ካልተደባደብኩ እያለ ነው። ምን ሄኖክ ነው መንገድ ላይ ሊደባደብ ያለው? አዎ፣ አንዳንዴ እልህኛና ንዴታም ይሆናል። ቆይ ምን ተፈጥሮ ነው የተናደደው? ነው ወይንስ እንዲሁ ከመሬት ተነስቶ ነው? እሱማ ከመሬት ተነስቶ አይደለም። ታሪኩ ብዙ ነው። ሌላ ጊዜ እነግርሻለሁ። ችግር የለውም። እኔ ስለ ልጄ ማወቅ ስለምፈልግ ረጅም ቢሆንም መስማት እፈልጋለሁ። ስለማይጠቅም ይቅርብሽ። ለእኔም ሀዘን እንጂ ምንም የጠቀመኝ ነገር የለም። ካልሽ ይሁን። እኔ ግን ውስጤ አንድ ጥያቄ ተፈጥሮ በጣም እያብከነከነኝ ነው። ካልከፋሽ ልጠይቅሽ። ምንድን ነው? እሺ ጠይቂኝ። ከዚህ አረመኔ የሆነ ሰውዬ ጋር ግን ምንድን ነው ያገናኘሽ? እልህና ድህነት ነው ከሱ እጅ የጣለኝ። በቃ ቀሪ እድሜሽን አገልጋይ ሆነሽ ኑሪ ተብዬ ነው እዚህ ቤት ተረግሜ የገባሁት። ማለት ከጎዳና ነው እንዲያነሳሽ? ጎዳና ላይ ነበር የምትኖሪው? አይደለም። የሆነ ጊዜ በጣም ተቸግሬ ነበር። መጠለያ አጥቼ ነበር። ከዛ እሱ አገኘኝና ወደ ቤቱ አመጣኝ። ሺህ ጊዜ ብትቸገሪ እንዴት ከእንደዚህ አይነት ከማይሆን ሰው ጋር ለመኖር ታስቢያለሽ? በእርግጥ ዋና አላማዬ ሌላ ነበር፣ አልሳካል እንጂ። ምንድን ነው? ሄኖክን ለመበቀል ነበር እዚህ ቤት የገባሁት። ሄኖክን መበቀል? እንዴ ምን አደረገሽ? ለዚህ ሁሉ ምስቅልቅል ህይወት የዳረገኝ እሱ ነው። ማ? የኔ ሄኖክ? አዎ፣ እኔና ሄኖክ የማንለያይ ፍቅረኛሞች ነበረ። ሰው የሚቀናብን፣ በቃ እስከምንገናኝ ድረስ ሌሊቱ ይረዝምብኝ ነበር። ምን? የባሰ መጣ። ለአፍታ መለየት እንኳን የማንችል ለሚያዩ ሰዎች ራሱ ምን አይነት በፍቅር የተሞላ ትዳር እንደምንመሰርት ነበር የሚነግሩ።
በስመ አብ። ታዲያ ምንድን ነው ከእሱ ለይቶሽ ከዚህ ጨካኝ ጋር ያገናኘሽ? ያኔ ስንለያይ ሄኖክ እኔን ክዶኝ ነበር፣ በጣም ጎድቶኝ ነበር እና እዚህ ቤት አመጣጤ ሄኖክን ለመበቀል ነው። ግን ስመጣ እንዳሰብኩት አይደለም። ነገሮች በሙሉ እንዳለ ተደራረቡብኝ። ለእኔ በጣም ከባድ ነው የሆነው። ቆይ ግን እሺ እናንተንስ ምንድን ነበር ያለያያችሁ? እሱ እንኳን ይቅርብሽ፣ አይጠቅምሽም። እና ይሄንን ታሪክ የሄኖክ አባት ያውቃል? ያውቃል። ሊያገባኝም ቀጠሮ ይዟል። ምን ማለት ነው? የልጁ ጮኛ እንደሆንሽ እያወቀ አንቺ ለጋብቻ የሚጠይቅሽ ይሄ አረመኔ። ቆይ ይምጣ ብቻ ዛሬ። እባክሽን ተረጋጊ። ካወቀ እኔን የሚገለኛል። እባክሽ። ምንም አደረግሽም። በፍጹም እኔ ይሄ እንዲሆን አልፈቅድለትም። ይሄ አረመኔ አውሬ። እባክሽን ተረጋጊ። እባክሽን እኔን ነው የሚገለኝ። እባክሽ ይሄን ነገር ካወቀ እኔን ይገለኛል። እባክሽ ከስህተቱ የማይማር ባለጌ። እባክሽን ተረጋጊ። ምንም ነገር እንዳታደርጊ እባክሽን። ይሄንን ነገር ካወቀ እኔን ይገለኛል። እባክሽን ልለምንሽ። እኔም አደርገውን አውቃለሁ። ሮቤል እንዴት ነህ? እግዚአብሔር ሰላም ነው? ምን አዲስ ነገር አለ? መቼም ለወሬ አይደለም የጠራኛል። ኧረ አዲስ ነገር አለ ጋሽ። ዛሬማ ጮማ የሆኑ ወሬዎች ነው የጠበቁት። ልጁን አስወገድከው እንዴ? እንደዛ እንኳን አይደለም። እንደፈለኩትን አውቋል መሰለኝ። ላገኘው አልቻልኩም። ይኸውልህ እንዲህ አይነት ምላሽ አልፈልግም። ሁሌም ትእዛዜን የምትፈጽም ነው የምፈልገው። እሺ አለቃ። ሌላ አዲስ ትኩስ መረጃ ላሳይ። ምንድን ነው? እኔ እንደዚህ ሁለቱ መቀራረብ ደስ አለኝ ጋሽ። በጊዜ መፍትሄ ማበጀት አለብን። እነማን ናቸው? የሄኖክና የማርታን ነው ጋሽ። እንዴ ሄኖክና ቤቲ የት ነው ይሄ ሁሉ ነገር የሆነው? ዛሬ በአጋጣሚ መንገድ ላይ እንዴት ሲሆኑ እንዳየዋቸው ጋሽ። ቺም ማትረባ እግሯን ማሳጠር አለብኝ። በአስቸኳይ ያሳጥረው ጋሽ። ደግሞ ለልጅም ቢሆን እንዳትመለስ። ለዛ ለሄኖክ በጭራሽ መራራት የለብህ። አሁን እንግዲህ ተጀመረ ቤቱ ዛሬ መተርማመሱ። እኔ ሮቤል ማን እንደሆንኩ አሳያችኋል። ምን አይነት አሳፋሪ ነውረኛ ሰው ነው! ትንሽ እንኳን አፍር። ምን አይነት ራስ ወዳድ ነው! ከልጁ እኩያ ጋር። እባክሽን ተረጋጊ። ይህንን ነገር እኔ እንደነገርኩሽ ካወቀ ችግር ይፈጠራል። አትፍሪ። እኔ እያለሁ ጫፍሽን አይነካሽም። ቆይ ሰውየውን እያወቅሽው ለማንም እኮ አይመለስም። እኔ እያለሁኝ አንቺ እና እሱ በፍጹም አብራችሁ ልትሆኑ አትችሉም። ይሄ ደግሞ ቃሌ ነው። እሺ አመሰግናለሁ። ቆይ ግን እሺ ቀላል የሚሆን ይመስልሻል? እሱን ይምጣና እኔ የማደርገውን አሳይሻለሁ። ይምጣ ብቻ። አንቺ አንዴ ውስጥ እናውራ። ማንን ነው? እሷን ነው። አንቺ ማንም የጠራሽ የለም። አንተ ግን ምን አይነት ስድ ሰው ነህ? አታፍርም? የልጅን ሚስት ለማግባት ስታስብ ይችላል አንድ ፍሬ ልጅ። ምን? ማን የነገርሽ? አንቺ ነሽ አይደል? ማንስ ቢነግረኝ እውነቱ ተደብቆ የሚቀር መስሎ ነበር። ትንሽ ህሊና የለህም? ስለ ህሊና ታወሪያለሽ እንዴ? አንቺ አይደለሽ ልጅሽን ጥለሽ የጠፋሽው? እሱን አታስታውሰኝ። እገልሃለሁ፣ እውነት እገልሃለሁ። እባክሽን ተይ። እንዴ